ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአስተዳደር አካላትን ከህብረተሰብ ክፍሉ ጋር ፊት ለፊት በማገናኘት ውይይት የሚካሄድበት የዋርካ ዝግጅት ነው። የአዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በመተባበር ነው ይህንን ዝግጅት ወደ እናንተ የሚያደርሰው። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ዶክተር ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ፣ እንደዚሁም የማኔጅመንት አባላት፣ እዚህ ያላችሁ ከተለያዩ ሴክተር ተቋማት የመጣችሁ የስራ ኃላፊዎች፣ ተወካዮች፣ እንደዚሁም ከ11ዱም ክፍለ ከተማ የመጣችሁ ነዋሪዎች፣ ጥሪ የተደረገላችሁ የወላጅ ተማሪ ኮሚቴዎች፣ ርዕሰ መምህራን፣ እንደዚሁም የመምህራን ማህበር ከክፍለ ከተማም ከከተማም ጭምር የመጣችሁ በሙሉ እንኳን ወደ ዋርካ ፕሮግራማችን በደህና መጣችሁ። ተመልካቾቻችን በየቤታችሁ ሆናችሁ የምትከታተሉት የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም ነው። ፕሮግራማችን ዛሬ ትኩረቱን ያደረገው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ አገልግሎት አሰጣጥ ላይ ያሉ ስኬቶች፣ ያሉ ችግሮች፣ መፍትሄዎችን የምናመለክትበት ነው የሚሆነው። እስከ ፕሮግራም ፍጻሜያችን ድረስ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ከተማ አስተዳደሩም ምገባ ላይ እየሰራ ያለው ስራ፣ የትምህርት ግብዓት ላይ እየሰራ ያለው ስራ የሚታወቅ ነው። በተለይ ደግሞ እኛ ከታች ያለነው አካላት የተማሪዎችን ችግር ስለምናቅ ይህ ፕሮግራም በመዘጋጀቱና በመውረዱ የትምህርት መጠነ መድገምን የቀነሰ፣ አቋራጭን የቀነሰ፣ ወደ ጎዳና ሊወጡ የነበሩ ልጆችን የሰበሰበ እና ውጤት እየተሻሻለ እንዲሄድ ያደረገ በመሆኑ ከተማ አስተዳደሩም ትምህርት ቢሮም የሚመለከታቸው ባለድርሻ አካላት በሙሉ ሊመሰገኑ ይገባሉ ማለት ነው። ችግር የነበረው ከዚህ በፊት የትምህርት ግብዓት ያለ ወቅቱ ይመጣ ነበር። ነገር ግን አሁን ወቅቱን ጠብቆ እየመጣ ነው። የከተማ አስተዳደሩ እጅግ በጣም ደስ ከሚለን ነገር ቀደም ሲል የነበረው የምገባ ፕሮግራም አሁን ሻል አድርጎ የተሻለ ነገር ሰጥተው ልጆቻችን እኔም ጭምር ረክተን ልጆቻችን በልተው ቆርሰው በቂ የሆነ ትምህርታቸው እየተማሩ እንደሚገኙ መግለጽ እወዳለሁ። ሌላኛው የመማሪያ ክፍሎቻችንን በከተማችን እንደምታውቁት የኛ አቀማመጣችን ገጠራማ አጋጣሚ በመሆኑ ጋራጋቢሳ ከሚባል እስከ መጨረሻው ሳራ መናፈሻ ድረስ የሚባል ሰፋፊ ቀጣናዎች አሉን። በዚህ ውስጥ ያሉ ትምህርት ቤቶቻችን ተገቢና ተገቢ ትምህርት እየተማሩ መሆናቸውን ዘንድሮ ከውጤታችን ራሱ የትምህርት ቢሮ የደረሰው ውጤት ስላለ እሱ ለሱ ተዋለሁና እኛ እንደወተመ ግን ትልቅ ምስጋናችን የምንሰጠው እንደ ዋርካም እንደ አዲስ አበባ አስተዳደርም በትምህርት መልኩ ካምናው ዘንድሮ እጅግ የተሻለ የምናለቅስበት የምናዝንበት የነበረው የምገባ ፕሮግራም አሁን ከፍ ብሎ ገንዘቡ በተሻለ መልኩ የተወሰነ በሜኖ ደረጃ ልጆቻችን እየተመገቡ ይገኛሉ። እንደ ከተማ አስተዳደር ጥሩ ስራ የተሰራበት ትምህርት ቢሮ ደግሞ የበለጠ በምገባ በዩኒፎርም በተማሪ ግብዓት ማሟላት የትምህርት ቤት ግብዓትን በማሟላት በአጠቃላይ ድጋፍና ክትትል በማድረግ ትምህርት ቤቶች ላይ በሚሰራው ስራዎች በ24ቱም ትምህርት ቤቶች እንዲሁም በቦሌ ክፍለ ከተማ ነዋሪ ስም ማመስገን እፈልጋለሁ። መጋቢዎቻችን በአሁኑ ሰዓት ያለውን የኑሮ ውድነትን ታሳቢ ያደረገ ንቅናቄ እንቅስቃሴ አይደለም። በሜኖ ፕሮግራም መሰረት ማቅረብ እየተቸገሩ ነው። ዘይት ጨምሯል፣ እንቁላል ጨምሯል፣ ሌላም ግብዓቶች ጨምረዋል። እነዚህ ነገሮች ምን እየታሰቡ ነው? ልጆቻችን ዛሬ የከተማው መስተዳድር በሰጠን ትልቅ እድል ቀደምም እንደተገለጸው በግብዓት ባይደጎሙ በምገባ ባይደጎሙ ዛሬ እኛ ልጆች ትምህርት ቤት ነበሩ ወይ? ስለዚህ እነዚህ ነገሮች ታሳቢ ተደርጎ ሊደገፉ ይገባል። ምገባን በተመለከተ ከተማ አስተዳደሩ
አይደለም በከተማ ደረጃ እንደ አጠቃላይ እንደ ዓለምም በጣም በርካታ ሽልማቶችን ያገኘበት እንደሆነ አውቃለሁኝ። ነገር ግን አሁንም ያልተፈቱ በርካታ ችግሮች እንዳሉ ማሰበው ምንድነው ሃይ ስኩልን በተመለከተ ቶታሊ የተተው ናቸው። ሃይ ስኩል ያሉ ተማሪዎች ምገባን በተመለከተ የተረሱ ናቸውና አንዳንድ ትምህርት ቤቶች አውቃለሁኝ በተወሰነ መልክ ኤሌመንታሪ ላይ እየሄዱ እንዲመገቡ ይደረግበት ሁኔታዎች አሉ። ተማሪዎች ደግሞ ሌሎች ኤሌመንታሪዎች ላይ ሄደው ሲመገቡ የሚደርስባቸው ጫናዎች አሉ፣ ሳይኮሎጂካሊም የሚደርሱባቸው ነገሮች አሉና ምን አለ ምገባው ትንሽ ሰፋ ብሎ ወደ ሃይ ስኩሎችም የሚሄድበት መንገድ ቢኖር። ዛሬ ላይ የተማሪ ወላጆችን የኢኮኖሚ ጫና መቀነስ አልተቻለም። በተለይ የትምህርት ግብአትን አቅርቦትን የትምህርት ቤት ምገባን በመጀመራችን ምን ያህል ዛሬ እኮ መጠነ ማቋረጥ መጠነ መድገሙ እየቀነሰ ነው የምንለው የከተማ አስተዳደሩ ያበረከተውን በተለይ ግብአት ባይቀርብ ኖሮ የኛ ልጆች ይማሩ ነበር ወይ? ዩኒፎርም ባንችል ደብተር ባንችላቸው ምገባ ባይኖር ኖሮ ዛሬ የኛ ተማሪዎች ትምህርት ቤት ሄደው ሲመለሳሉ ወይ? እናቃለን አይደለ? በፊት ከሆኑ አመታት በፊት የነበረውን እዚህ ከተማ አስተዳደር ላይ የመጣው ለውጥ ይታወቃል። እሱ ብቻ አይደለም። ባለን መረጃ ከ16000 በላይ ለሆኑ ወላጆች የሥራ ዕድል እንዲፈጠርላቸው ምክንያት ሆኗል። አዲስ አበባ ትምህርት ቢሮ ስር ያለው የምገባ ፕሮግራማችን ይሄ እንደ ሰክሰስ ነው የሚነሳው አይደል እንዴ? ስለዚህ እዚህ ያሉ የምገባ እናቶች ግን በተለያየ መድረክ ላይ የዋጋ ጥያቄን ያነሳሉ። ምገባ ጋር ተያይዞ እንደ ከተማ አቀፍ የተረሱ ስለሆነ ሁለተኛ ደረጃ ጋራ ሄደንበታል። በዚህ ደረጃም ደግሞ አንድ ነገር ተስማምተንበታል። ሁለተኛ ደረጃ ላይ አይጨመር ተብሎ 3 ትምህርት ቤቶች ላይ ጠይቀውናል። አንደኛ ህዳሴ ልደታ ትምህርት ቤት፣ ባልቻ ትምህርት ቤት እና መቅደላ ትምህርት ቤት ደግሞ ከፍተኛ 3 ውስጥ ያሉት መቅደላ ትምህርት ቤት ላይ ምገባ ጠይቀውናል። በዘንድሮ ዓመት ፈቅደንላቸዋል። 3ቱም ወደ ምገባ እንዲገቡ የተደረገበት አግባብ አለ። ከኮቪድ መምጣት ጋር ተያይዞ በየትምህርት ተቋማቱ ላይ የጤና ባለሙያዎች ነበሩ። እነዛ የጤና ባለሙያዎች ግን አሁን ስናይ በጣም በርካታ ትምህርት ቤቶች ላይ ኦልሞስት የሉም በሚል ነገር ነው ያየነውና ይሄን የጤና ባለሙያዎች ቅድም ሪፖርቱ ላይ ደግሞ ሲቀርብ ቀርበዋል። በየትምህርት ተቋማቱ ላይ ጤና ባለሙያዎች ኖረው ስራ እያሳለጡ እየተሰራ ነው ያለው የሚል ነገር አለና ሪፖርቱን ትንሽ የሚያፋልስ ስለመሰለኝ ቢኖሩ ኢቭን እኛ በተማርንባቸው በጣም 90ዎች በነበሩ እድሜዎች እንኳን በየትምህርት ቤቶቻችን ትንንሽ ክሊኒኮች ነበሩ በጤና ባለሙያዎች የሚመሩ። አሁን ግን ያ ነገር እየደበዘዘ ስላለ ይሄ ነገር ትኩረት ቢሰጠውና የጀመረውን አካሄድ መንግስት ቢቀጥልበት የሚል ሐሳብ ነው ያለኝ። ከጤና ባለሙያዎች ጋር ተያይዞ አንዱ የተነሳው በዚህ ስራ የገባንበት የትምህርት ግብዓት አቅርቦትና የተማሪዎች ምገባን አስመልክቶ አንዱ ከተማ አስተዳደሩ ትልቅ ትኩረት ከሰጠው ስራ ውስጥ አንዱ ይሄኛው ነው። ተማሪዎችን በግብዓት በዩኒፎርም በደብተር እንዲሁም ደግሞ ተማሪዎችን በመመገብ ሂደት ውስጥ ይሄ ምገባ ስራ ትምህርት ቤት ሲከናወን ምን ያስፈልገዋል? የጤና ባለሙያ ያስፈልገዋል፣ የምገባ ቁጥጥር ባለሙያ ያስፈልገዋል ተብሎ አንዱ ትኩረት ተሰጥቶት የተሰራበት አግባብ ነው ያለው። በዚህ ደረጃ የምገባ ቁጥጥር ባለሙያዎችን ተመድበው እንዲሁም የጤና ባለሙያዎችም እንዲመደቡ ተደርጓል። ምናልባት ከልደታ የተነሳው ወንድም ያለበት ትምህርት ቤት ላይ የተመደበው ባለሙያ ስራ ለቆ ሊሆን ይችላል። እንደ ቢሮ ደግሞ ፍላጎቶችን ሰብስበን እንደዚህ ክፍት በሆኑ ቦታዎች ላይ የምገባ ቁጥጥር ባለሙያ የጤና ባለሙያ ቅጥር ከፐብሊክ ሰርቪስ ፍቃድ እየጠየቅን ቅጥር እያማልንበት ያለበት ሂደት ነው። 5ቱ ሪፎርም አጀንዳችን የመጀመሪያው ስኩል ፊዲንግ ነው። የመጀመሪያው ተማሪዎች ያለ ምሳቃ ይመጣሉ፣ ምሳቃ ይዘው ይመጣሉ፣ ግን ባዶ ነው። ምክንያት ከጓደኞቻቸው እንዳይነጠሉ ክፍል ውስጥ ትምህርት ቤት ይወድቃሉ በረሃብ። መጠነ ማቋረጥ መጠነ መድገም በጣም በከፍተኛ ሁኔታ ችግር ነው። ምክንያቱ ምንድነው ብለን ስናስብ ምገባ መምህራኖች ይሄ ችግር ነው ብለው ጀምረውታል። ዩኒፎርም የትምህርት ቁሳቁስ የሚያቀርቡ ኤንጂኦዎች በዛም በዚህም አካባቢ ለመደገፍ ያደርጋሉ። ስለዚህ ትምህርት ነፃና ግዴታ በሆነበት ሀገር ውስጥ ተማሪ መጥቶ እንዲማር መንግስት የሚጠበቅበትን ኃላፊነት የመወጣት ኃላፊነት አለበት። የመጀመሪያው አርጊውመንት ዜርፎር እዚህ ላይ ስራ ተሰራ። ስኩል ፊዲንግ ፕሮግራም ከነ ስኩል ዩኒፎርምና የትምህርት ቁሳቁስ ጋር አንድ ላይ ምላሽ እንዲያገኝ ተደረገ። ይሄ ውጤቱ አሁን የምታዩት ነገር ነው።
ዛሬ እኮ ተማሪ ትምህርት ቤት ላይ በምግብ እጦት ምክንያት አይወድቅም። ምን እበላለሁ ብሎ ትምህርት ቤት አይቀርም። ዩኒፎርም ለብሼ የሚሄደው የለኝም ብሎ ትምህርት ቤት አይቀርም። መማርበት ደብተር እስክሪብቶ የለኝም ብሎ ከትምህርት ቤት አይቀርም። ምክንያት የለውም ከትምህርት ገበታ ውጪ እንዲሆን። ስለዚህ ይሄ አንዱ የተሻገርነው ትልቅ ሪፍት ነው ማለት ነው። አሁን እኮ የምግብ ጥያቄ አይደለም እኮ ባላንስድ አይደለም፣ ባላንስ ዳይት አይደለም፣ የፕሮቲን ኮንቴንት ያለው ወደ ቅንጦት ተላልፈናል እኮ አሁን። ፕራይሱ ተመጣጣኝ አይደለም። ምን በላበት አዳራሽ እንጂ ምን በላው አጣን የሚል እኮ ማህበረሰብ የለም የሚነሳው። ተማሪዎች ተሰቃዩ፣ እዛው ይማራሉ፣ እዛው ይመገባሉ፣ እዛው ያሸልባሉ። ይሄ ውርደት ነው ወደሚል በጣም የቅንጦት ጥያቄ መጣ። አይታችሁ ከሆነ በፊት እኮ ተማሪ የሚበላው አጣ፣ አዋተንን መግብ የሚል መምህር ነው ያለው። ኤንጂኦ ፈልጎ የሚመግብ ነው። ዛሬ የሚመገብበት አዳራሽ የለውም። እንደዚህ አይነት የተንጣለለ ደረጃውን የጠበቀ ወደሚል ጥያቄ ማሸጋገር ችለናል። ሶ ስኩል ፊዲንግ አንደኛው የሪፎርም አጀንዳ የሆነው ይሄ ነው። ይሄን ተከትሎ ምን መጣ? የትምህርት ቤት የምግብ ተቆጣጣሪ ኢንቫይሮንመንታሊስት፣ የኤችኦ የነርስ እንትኖች ትምህርት ቤቶቹ ላይ ኢንትሮዲዩስ አደረግን። ሃይጂኑን የሚቆጣጠር የተማሪን ጤና የሚቆጣጠር መምህር ሆነን ኖረናል እኮ። ትምህርት ቤት ላይ አስተምረናል እኮ። ቅድም ከልደታ መምህራን ማህበር እንዳነሳው አይነት ትምህርት ቤት እነሱ በተማሩበት ጊዜ በ90ዎቹና በ2000 አካባቢ ትምህርት ቤት ላይ የጤና ባለሙያ ነበረን። እኔ መምህር ነበርኩ ያኔ። የሌለ ነገር ለምን እንዋሻለን? ኦፍ ኮርስ እንደተባለው ጥያቄ አሁን ለቀዋል። የተሻለ ነገር ሲያገኙ ሄደዋል። ክፍተት አለ፣ ይሟላልን ያባት ነው። ከድሮ በሌለ ኮቪድን ተንተርሰን የምገባ አገልግሎትን እንዲቆጣጠሩ የተማሪዎችን ጤና እና አጠቃላይ ሁኔታ መከላከል እንዲችል ተደርጎ ኢንትሮዲዩስ የተደረገ እኮ ነው። ከኮቪድ በኋላ የመጣ ስትራክቸር እኮ ነው። ስለዚህ ስኩል ፊዲንግ ኢንተርቬንሽኑ እስከ ቀዳማይ ልጅነት መርሃ ግብር ውስጥ ይገባል። በበርካታ ሚሊዮን ብር ግብዓቶች እየተገዙ ትምህርት ቤቶችን አቅም የማሳደግ ለመማር ማስተማሩ ምቹ እንዲሆኑ፣ ሞዴል እንዲሆኑ፣ አውትዶር ጌም እንዲኖር፣ ኢንዶር ጌም እንዲኖር ተደርጎ ተማሪዎቻችን አጠቃላይ ሁሉንም ትራንስፎርም ያደረግንበት ሁኔታ አለ። የሞዴሊንጉን ደግሞ ወደ ስኬል አፕ ደረጃ ደርሰናል። ምገባ አዳራሽ የለውም ትምህርት ቤቱ። ስለዚህ የምገባ አዳራሽ ለመስራት ለነጋዴዎቹ ሌላ ቦታ ተቀያሪ ቦታ እንዲሰጣቸው ነው በሂደት ያለና በአመራር ደረጃ እንደ ክፍለ ከተማ ምላሽ የሚሰጠው ነው ማለት ነው። እንደለታ ራሴ ያለውበት ክፍለ ከተማ እንኳን ሳይ በትምህርት ቤቶች ዙሪያ ላይ በጣም በርካታ ንግድ ቤቶች አሉ፣ በጣም በርካታ ነገሮች አሉ። ትምህርት ቤቶች ላይ አሁን ደግሞ ያለብን ትልቁ ስጋት ምንድነው? አዋኪ ተግባራት ከመኖራቸው በዘለ ትምህርት ቤት ውስጥ ራሱ ኤሌክትሮኒክ የሆኑ ሲጃራዎች አሉ፣ በተወሰኑ ነገሮች አሉና ይሄ በቀጣይ ትውልዱን የሚቀጭ ነገር ስለሚሆን ትምህርት ቢሮ በዚህ ላይ ምን አስበዋል? ትምህርት ቤት ውስጥ ለሚሰሩ ስራዎች፣ ትምህርት ቤት ውስጥ ለሚደረጉ ሱሶች፣ ለሚመጡ ነገሮች ምን አይነት እርምጃ ለመውሰድ አስበዋል? በህግ ማዕቀፍ ካልተቃኘ ይሄ ነገር ወደፊት አደገኛ ነገር ነው የሚሆነው። ምክንያቱም አካሄዱ ከዚህ ቀደም የሚታዩ ነገሮች ናቸው የሚሰሩት። አሁን ግን ኤሌክትሮኒክ ናቸው በአብዛኛው። ሲጃራዎቹን ኢቨን ስናይ ኤሌክትሮኒክ ናቸው፣ የሚታዩ ብዙም አይደሉም። ስለዚህ ትምህርት ቢሮ እንደ ቀጣይ የስጋት አቅጣጫ ይዞት ቢንቀሳቀስበት የሚል ነገር አለኝ። በዚህ በትምህርት አዋኪ ተግባራት ላይ ንግድ ቢሮ ብዙ ጊዜ ይቀርባል። እንደዚህ ትምህርት ቢሮን ለብቻው በዋርካ ስናገኝ የመጀመሪያችን ነው። ነገር ግን በየክፍለ ከተማው ስለ ትምህርት ሲነሳ የንግድ ፍቃድ አሰጣጥ ይነሳል፣ መፍትሄ ይሰጥበታል ይባላል። ኦንላይን መሰጠቱ ችግር ሆኖብናል። ኦንላይን መሆኑ ጥሩ ነው፣ ሰው በየቤቱ ሆኖ ንግድ ፍቃድ ማውጣቱ ጥሩ ነው። እሱን እየተቃወምን አይደለም። ነገር ግን ብቃት ማረጋገጫ ማምጣት እንዳለበት ታስቦበት ወይም ደግሞ ይሄንን እዛ ቦታ የሚሰራበት ቦታ አሁን ኦንላይን ሲከፍት የት እንደሚሰራ አይታወቅም። ንግድ ፍቃድ ማውጣቱ ብቻ ነው። ጥሩ ነው ቤቱ ሆኖ ማውጣቱ፣ ግን የት ቦታ እንደሚሰራ ብቃት ማረጋገጫ ከሚመለከተው አካል የት እንደሚሰራ ቦታው የሚያሳይበት መንገድ፣ እሱን የሚያመጣበት መንገድ ተመቻችቶ ያ ኦንላይን የሚሰጠው ንግድ ፍቃድ እንዳለ ሆኖ ችግሩ እየተፈጠረ ከስር ከስር እየሄድን ችግሩን ማስተካከያ ከመስጠት ሳይፈጠር ቅድሚያ መፍትሄ እንዲሰጠው መቼ ነው
የዚህ ችግር ማብቂያ መቼ ነው? ኦንላይን ሰርቪሱ በሚሰጥበት ጊዜ አድራሻውን ነው የማይታወቀው፣ ትሬስ ማድረግ የማንችለው። ይሄ ለምሳሌ አዋኪ ተግባራት ቅድም ብለን ያነሳናቸው ከተወሰነ ራዲየስ ከተወሰነ ሜትር ወደ ትምህርት ቤት ቀርበው የሚሰሩ ከሆነ እና መረጃዎቹ በሚመጡበት ጊዜ ካንስል የምናደርግበትና ስርዓት የሚይዝበት ሁኔታ ነው ያለ። ይሄ መጀመሪያ ማድረግ የምንችልበት እድል ሳይመልትነስሊ ቀድሞ እንዲታሰብበት መደረግ አለበት የሚለው ወደፊት ወስደን መስራት የምንችለው ነገር ካለ ለምሳሌ አንድ ሰው ቤቱ ሆኖ ንግድ ፍቃድ ሲያወጣ መታወቂያ ይጠየቃል አይደል? ኦንላይን ሆኖ መታወቂያን ያቀርባል፣ ያለ መታወቂያ አይሰጠውም። ሌሎች ማሟላት ያለባቸው ነገሮችም ይኖራሉ። ልክ እንደዛ ሁሉ በዛ መንገድ ብቃት ማረጋገጫውንም ቤቱ ሆኖ ኦንላይን አቅርቦ የት ሆኖ መስራት እንዳለበት የሚያረጋግጥበት ነገር ቢካተት ምንድነው ችግሩ? አሁንም እርሶ ያሉት ችግር ካለ ወደፊት ነው። መቼ አስረግጦ በዚህ ቀን ማለት መቼም እንደማንችል አሁን ላይ አስቸጋሪ ነው የሚሆነው። በዛ መንገድ አይደለም ትሪት መደረግ ያለበት። ምን ለማለት ነው የተፈለገው? ይበልጥ እንደነዚህ አይነት ነገሮችን ወስደን አናላይዝ ተደርጎ ሶሉሽን ካለው እንደ ሀገርም የሚቀመጥ ሶሉሽን አርጌ ነው የምወስደው እንጂ ፓርቲኩላርሊ የአንድ አካባቢ ጉዳይ አይደለም፣ ወይም የአንድ ክልል ጉዳይም አይደለም። ኢሹ እንዳልኩት አገር አቀፍ ጉዳይ ነው። ኢዝ ኦፍ ዱይንግ ቢዝነስ ነው። ከሌላው ዓለም ጋር የምንወዳደርበት ነው። ስለዚህ ይሄንን የሚያቀል ስርዓት ካለ ይሄንን መመልከት ወስዶ ተገቢነት ይኖረዋል። ከዛ ውጭ ግን እናንተ ግን ችግሩ እንዳለ ይሄ ኦንላይን አሰራሩ የራሱ የሆነ ጥሩ መንገድ አለው፣ ጥሩ ነገር ይዞ መጥቷል። ግን ደግሞ ክፍተት እንዳለው ያምኑበታል። እርሱ አሁን እንደ ባለሙያ ያምኑበታል። ስታምኑበት ነው ወደሚመለከተው አካል ሀሳብ የምታቀርቡት፣ መፍትሄ እንዲመጣ የምትጎተጉቱ ስታምኑበት ነው ችግር እንዳለ። አሁን እኮ ክፍተቶቹ እየተነሱ ናቸው። እነኚህ ክፍተቶች ሜሪት እና ዲሜሪት የሚባል ነገር አለ። የትኛው ነው የተሻለ አገልግሎቱ ሊያፋጥን የሚችለው የሚለውን ነገር ማየት ይኖርብናል። አይተን የሚስተካከሉ ነገሮች እስካሉ ድረስ ይስተካከላሉ። ዋናና ትልቅ ብለን እዚህ ላይ እንደ ሰላምና ጸጥታ የምንወስደው ይሄንን መድረክ እኔ በግልም እንደ ሰላም ጸጥታም ሳየው ለኛ ትልቅ ግብአት የሆነን ጭምር ነው ብለን ነው የምንወስደው። ከባለፉት ዓመታት ምናልባት ባለፈው ዓመት በ2017 በ141 ትምህርት ቤቶች ከ1936 አዋኪ ድርጊቶችን ፈተን ውጤት አምጥተናል። አሁን ምን እያደረግን ነው ሲባል ጥናት ተጠንቶ ከማከማ ጋር ከፖሊስ፣ ከሰላምና ጸጥታ፣ ከደንብ ማስከበር ከራሱ ከዋናው ከአባቱ ከትምህርት ቢሮ ጋር እና ሌሎች ተቋማቶችንም ማንን ጨምሮ አሁን ሲነሱት የነበሩትን ሁሉንም መጥራት ስለማይጠበቅብኝ ማለት ነው ጨምሮ በእያንዳንዱ ላይ ያሉ ችግሮች በትምህርት ቤት ዙሪያ ላይ ያሉ ችግሮች ይፈቱ። ለዚህ አስቸጋሪ የሆኑ ወይም ምቹ ሁኔታ እንዳይፈጠሩ ይደረግ። በዚህ ላይ ጥናት ለማጥናት ዝግጅቶቻችንን ጨርሰናል ማለት ነው። አዋኪ ተግባር ጋር በተያያዘ አንዱም ፖሊስም በጋራም ከባለድርሻ አካላት ጋር እየሰራን ያለ ነው። ምናልባት ቅድም በንግድ ቢሮ የተነሱ ነገሮች ለቀጣይ መፍትሄ ያስመጣሉ የሚል እንትን የለኝም። አንዱ እርምጃ ከተወሰደ በኋላ የሚስተካከሉ ነገሮች ሊኖሩ ይችላሉ። ግን ቀድሞ ከመከላከል አንጻርና በሕግ በተደገፈ መንገድ መሰራት አለበት። አንዱ ትምህርት ቤት አካባቢ ላይ በምን ያህል ራዲየስ ላይ ነው እንደዚህ አይነት ተግባራት የሚከለከሉት የሚለው ነገር በሕግም ጭምር መቀመጥ አለበት። ያንን ያለፈ በሕግም ጭምር መጠየቅ እንዲቻል ማለት ነው። ስለዚህ አሁን ንግድ ቢሮ ቅድም ሲገለጽ እንደነበረው በሚሆኑት ነገሮች ላይ ብቻ እየታየ ቀጣይ እንሰራለን ከሚል አንጻር ካልሆነ በስተቀር እዛ አካባቢ ላይ ትምህርት ቤት አካባቢ ላይ ያለውን ነገር ቶሎ ብሎ ማስተካከያ የመውሰድ ሁኔታዎች ብዙ አይታይምና እሱ አካባቢ ላይ መሰራት አለበት። እኛ ግን ያው ትምህርት ቤት አዋኪ ከሆነ ምንም ይሁን ምንም የማስተካከያ እርምጃዎች የተወሰዱ ናቸው ያሉት። ግን በዘለቄታው የሚመለከተው አካል ግን እሱ አካባቢ ላይ ትኩረት ሰጥቶበት ቢሰራ ጥሩ ነው የሚል ነገር እግረ መንገዴ ለማንሳት ነው። ቅዳሜና እሁድ ገበያ ትምህርት ቤት አካባቢ የተሰራ አለ የሚል ነው። ይሄ ቅዳሜና እሁድ ገበያ ያው ሁላችንም እንደምናውቀው ሁላችንም በአካባቢያችን ተደራሽ የሆነ የግብርና የሚሆን የኢንዱስትሪ ምርቶች የሚቀርቡበት ቅዳሜና እሁድ ገበያ ነው። ይሄ ፕላትፎርም ለአብዛኛው የሕዝባችን በቀላሉ
ምርትና አገልግሎት የሚያገኝበት ስለሆነ ተጠናክሮ እየተሰራበት ያለና የኑሮ ውድነቱን እያረጋጋ ያለ ሞዳሊቲ ነው ወይም ፕላትፎርም ነው። ይሄ የሚቀጥል ይሆናል። ግን የትምህርት ቤትን ስራ የሚያውክ በሚሆን መንገድ ግን አይፈጸምም። የተባለውን ቦታ ክፍለ ከተማውም ራሱ እያየ መቀየር ስለሚችል ቅዳሜና እሁድ ገበያ ያለበትን ቦታ በዛ ማስተካከል የሚቻል ነው የሚሆነው። ለትምህርት ስርዓቱ አስቸጋሪ ነው ተብሎ ከታመነ ማለት ነው። በነገራችን ላይ ቅዳሜና እሁድ ተማሪዎች የገቡት ቲቶር እየተሰጣቸው ነው አይደል አሁን ያሉት። ስለዚህ ይሄንንም ጭምር እያስተጓጎልብን ነው የሚል ስለሆነ ችግሩ በምን ያህል ጊዜ ይፈታል? ይሄ ምንም ጥያቄ የለውም፣ ነገ መፍታት የሚቻል ነው። ምክንያቱም ስለዚህ አዲስ ሚዲያ ኔትወርክ አሁን ነገ ቅዳሜ የተጠቀሱትና ያልተጠቀሱትም ጭምር ቦታዎች ላይ ትምህርት ቤት ራዲየስ አለ የተቀመጠለት። ስለዚህ በዚህ ራዲየስ ውስጥ እንዲህ አይነት የንግድ ስርዓት አይኖርም። ሄደን ብናይ ተፈቶ ነው የምናገኘው ከዚህ በኋላ። አው ይሄ ስፔሲፊክ የሆነው እንትን ወስደን የሚስተካከለው ክፍለ ከተማ ጋራ እንዲያስተካክሉ እናደርጋለን፣ ነግራቸዋለን። ይሄ እዛው የሚስተካከል ነው በየክፍለ ከተማ። ዋርካ ኦልሬዲ እንደ አዲስ ሚዲያ እንዲው ካሉት ፕሮግራሞች ትልቁ ነው። እንዲሁም ደግሞ በትምህርት ስራው ላይም ስንሄድ ትምህርት ቤት ላይ ላለው ጉዳይ መምህራን ትልቆቹ ዋርካዎች ናቸው። ሶ ለቢሮ ወይም ደግሞ ለመምህራን ማህበር ወይ ለሌላ አካል እያን የምንሰጠው ጉዳይ የለም። መምህራን ማህበርም እኛ ሚና ስላለን ስፔሻሊ ከዚህ ከሱስ ጋር ተያይዞ ተማሪዎቻችን ከተማሪ ውጤት ጋር ተያይዞ የሚነሱ ብዙ ጉዳዮችን እኛም ሚና ስላለን የራሳችንን ሚና እየተወጣን ነው የምንሄደው። ይሄኛው ተጠናክሮ ነው የሚቀጥለው። የኛ ማህበር መዋቅርም በጋራ እየሰራን ባለንበት ሂደት ውስጥ የሚነሱ ጥያቄዎች ታች ያሉትን እዛው ያሉ አካላት ጋር በጋራ በመግባባት አንድ ስቴፕ ለችግሩ መፍትሄ የሚሆኑ ጉዳዮች እያስቀመጡ መሄድ ያስፈልጋል የሚል ሐሳብ ለማንሳት ነው። አዋኪ እንደተባለው ከብዙ አካላት ጋር በቅንጅት እንፈታቸዋለን። ግን መሰረታዊ መፍቻ እሱ አይደለም። መሰረታዊ መፍቻው ህብረተሰቡ እንዴት ትምህርት ቤቶች ዙሪያ አዋኪ ነገር እንዴት ይከፈታል ብሎ ማሰብ ሲችል ነው አዋኪ ነገሮች ከትምህርት ቤት ሙሉ የሚጠፉት። ማህበረሰቡ ራሱ እንዳይከፈቱ ትግል ያደርጋል። ወተመ ይሄን ይሰራል፣ መምህራን ማህበርን ይሰራል። ርዕሰ መምህሩ አቅራቢያ ካሉ የማህበረሰብ አካላት ጋር ሲሰራ ማህበረሰቡ ራሱ ታግሎ እንዳይከፈቱ ማድረግ ይችላል ማለት ነው። ስለዚህ ትምህርት ቤቶች የማህበረሰቦች እንዲሆኑ ነው ምን ሰራው የምንለው ለዛ ነው። ትምህርት ቤቶች ኦፕን ናቸው። ማህበረሰቡ ቅርብ ሆኖ ከማህበረሰቡ ጋር ተደራሽ እየሆነ ስንሰራ ሁሉ ነገር ትምህርት ቤት ራሱ የማህበረሰቡ የሆነ ስራዎቹ በደንብ እየተሳለጡ ይሄዳሉ ማለት ነው። ትምህርት ቤቶች በአጠቃላይ ሪፎርሙንም እያደረግን በመጣንበት ሂደት ውስጥ ያ ባክሎክ ነው ያለው ትምህርት ላይ ባይዘው ነዋሪን እየተከተለ እንጂ የሚሄደው በዲዛይን አይደለም። እቺ ከተማ እየተስፋፋች ያለችው ነዋሪ ከገባ በኋላ ነው ትምህርት ቤት የሚሄደው። ነዋሪ ከገባ በኋላ ነው ስዌሬጅ የሚታሰበው። ነዋሪ ከገባ በኋላ ነው ጤና ተቋማት የሚታሰቡት። ስለዚህ በፕላን የሚካሄድበት ሁኔታ ስለሌለ ይሄ ከዘመናት ጀምሮ አዲስ አበባ ከተቆረቆረችበት ጊዜ ጀምሮ ሲወርድ ሲዋረድ የመጣ ባክሎኮች ስለሆኑ በሂደትም ስታንዳርድ ሚት እንዲያደርጉ አልተቋቋሙም ትምህርት ቤቶች። ኢነር ሲቲ ላይ የገጠመው ችግር አሁን ይሄ ነው። ዙሪያው በአካባቢ ማህበረሰብ ተወሯል። ስታንዳርዱ ሚት ማድረግ እንዲችል ተደርጎ የትምህርት ህግ እኮ ለመጀመሪያ ጊዜ በ2017 ነው የወጣው። ትምህርት ኖሮ ግን ህግ የሌላት ሀገር እኮ ነች የነበረችው ኢትዮጵያ። የለውጥ መንግስት ይሄንን የመለሰው። ስለዚህ አዋኪ የምንለው በስንት ሬዲየስ ውስጥ መሆን አለበት? 500 እና ከዛ 500 ሬዲየስ ውስጥ ትምህርት ነገሮችን እና አጠቃላይ ሁኔታ ሊያውኩ የሚገባ ነገሮች የለም ብሎ ህግ የወጣው እኮ የዛሬ ዓመት ነው። ስለዚህ ብዙ ባክሎኮች አሉ የሚሉትን ብንወስድ በተለይ ከዚህ ከአዋኪ ተግባራት ጋር የትራንስፖርት እንቅስቃሴ ያለበት አካባቢ ያለ ትምህርት ቤት ምን ያህል አካባቢያችሁ ላይ ላለ ትምህርት ተማሪዎች መማር ማስተማሩ ላይ መውጫ መግቢያ ሰዓት ላይ ያለውን ነገር ቢያነሱልን እኛም በጥናታችን የተመለከት ነው ስለሆነ ከትራንስፖርት ጋር ተያይዞ የተነሳው እውነት ለመናገር በተለይ ቃሊቲ ቡልቡላ የሚባል ወረዳ 5 ሃይዌይ አካባቢ በበሩ ላይ የሚያልፈው በጣም ፍጥነት ያለው መንገድ ነው። የትራፊክ ፍልሰት ያለበት ነው። እሱን ታሳቢ ተደርጎ ከትራፊክ ማኔጅመንት ጋር ተቀናይተን አሁናዊ የተጀመረው አሉ ከብዙ ጥያቄና ጭቅጭቅ በኋላ ስፒድ ብሬከሩን ማስቀምጠዋል።
ተማሪዎቻችን ደግሞ በትራፊክ ራሳቸው ተማሪና ሰልጥነን ተማሪዎቹም እንዲያልፉ በዛ አካባቢ ላይ አንጻራዊ የመቀነስ ሂደቶች አሉ። ትራፊክ ማኔጅመንት ላይ እነዚህ የመንጃ ፍቃድ ማለማመጃ ኤሪያዎች አሉ ትምህርት ቤት ላይ እነሱም በተደጋጋሚ ጠይቀናል፣ መፍትሄ አላገኙም። ለምሳሌ ጄኔራል ዋቆ ቁጥር 2 እና ቤተል ትምህርት ቤት በር አካባቢ ላይ ጠዋት ተማሪ ሲገባ ይለማመዳሉ። ይሄ የቦታ ቅያሬ ይደረግ፣ ለተማሪዎች ስጋት ነው የሚል ጥያቄዎች አንስተናል። እዛ የሚመለከተው አካል ምላሽ እንዲሰጥበት እንፈልጋለን። ሰሞኑን መቼም ወደ ቤተል አካባቢ አንዱ የከተማ አስተዳደሩ ያስገነባው ትልቁ ፕሮጀክት የገበያ ማዕከል ነው። ያንን የገበያ ማዕከል አገልግሎቱን የተሻለ ለማድረግ ተብሎ አስፓልት ስራው ተጠናቆ በቅርብ እንደውም የንግድ ቢሮ ኃላፊም በተገኙበት ትልቅ ባዛር አለ። እዛው ጋር ደግሞ ትምህርት ቤት አለ፣ የግል ትምህርት ቤት። ምንም አይነት የፍጥነት መገደቢያ ወሰን የለውም። በጣም በፍጥነት እዛ ትራንስፖርት እንዲገባ ተደርጓል። ታክሲዎች አሉ፣ ባጃጆች አሉ፣ የግል ተሽከርካሪዎች አሉ፣ ትምህርት ቤት አሉ፣ የህፃናት ትምህርት ቤት። ስለዚህ አሁን ወላጆች ሰሞኑን ያነሱት አንዱ ጥያቄ ለአደጋ ልጆቻችን ሊጋለጡብን ነው፣ ስፒድ ብሬከር ያስፈልገዋል የሚል ጥያቄ አንስተውልናል። ለኛ ታዘበውታል። እርሱን እዚህ ስላሉ ትራንስፖርት ትራፊክ ማኔጅመንቶች መልስ እንዲሰጡበት። እውነት ነው። እሱ ፕሮጀክት ያው ተጠናቆ ሙሉ ለሙሉ ወደ አገልግሎት ኦፊሻሊ አልገባም። ስለዚህ በዛ ደረጃ ያደረ ጥያቄ ነው ብሎ ማንሳት ተገቢ ስላልሆነ እንጂ ከመድረኩ የተነሳው ትክክለኛ ነው። ፕሮጀክቱ ግን ተጠናቆ ወደ ሙሉ ተግባር ገብቷል የሚል ኦፊሻል አናውንስ የተደረገ ስላልሆነው ነው። ሌሎች ጋር ግን በተመሳሳይ ስፒድ ብሬክ ችግር ያለባቸው ለምሳሌ ቅድም ያነሳው ጄኔራል ዋቆ ጉቱ ላይ ተነጋግረን ፈተውልናል፣ ሊያንሳል 40 ሜትር ላይ ያለው ጄኔራል ዋቆ ጉቱ በር ላይ ያለው ስፒድ ብሬከር በጎማ የተሰራ ነው። ጎማውም የለም፣ አሁን ጎማውም የለም። ምክንያቱም ረጅም ጊዜ የሆናቸው ጎማዎቹ እየተበሉ ወይ በሌላ ምክንያት እየተነሱ እየሄዱ ነው። ስለዚህ አይታችሁታል ወይ ነው የተነሱት። አቃቂ በሰቃ አካባቢ ያው ጥያቄውን ያነሱ አካላትም አንስተውታል። አንደር ኮንስትራክሽን የሆነ መንገድ ነው ይሄ። ወደፊት የፍጥነት መቀነሻና ሌሎች የአደጋ ስጋት ለመቀነስ የሚያስፈልጉ ስራዎች መሰራት አለባቸው የሚል ማሳሰቢያ ነው። ማሳሰቢያውን ወስደናል። ቤተል እንደዚሁ አሁን በቅርብ የተሰራ መንገድ አለ፣ እሱም አልተጠናቀቀም። ይሄም በስጋት ነው የተነሳው። ሲጠናቀቅ ለአደጋ አጋላጭ የሆነ ሁኔታ ያለ ስለሆነ ያው የመንገድ ደህንነትን ለማረጋገጥ መሰራት ያለባቸው ስራዎች መሰራት ያለባቸው የሚል ነው። እነዚህ አንደር ኮንስትራክሽን ያሉ ሳይቶች ላይ የትኛውም አካባቢ እንደምንሰራው የመንገድ ደህንነትን ለማረጋገጥ የሚሰሩ ስራዎች ሁልጊዜም እየሰራን አለን። እነዚህ መንገዶችም ላይ የምንሰራ ነው የሚሆነው። እነዚህ ብቻ አይደሉም፣ ሌሎችም ቦታ እየፈለግን እየሰራን ያለናቸው ስራዎች ስላሉ ነው። ጀነራል ዋቆ ትምህርት ቤት አካባቢም እንደዚሁ ያረጁ ስፒድ አምፖች አሉ፣ ከፕላስቲክ ከጎማ የተሰሩ በሚል የተነሱ ነገሮች አሉ። ትክክል ነው። በእነዚህ በ15 ቀን በአንድ ወር ውስጥ ተስተካክለው መሰራት የሚችሉ ናቸው፣ እናስተካክላቸዋለን። ከማሰልጠኛ ጋር ተያይዞ ቤተል አካባቢ እንደዚሁ ስጋት አለ የሚል ተነስተዋል። እነዚህ ማሰልጠኛ በከተማ ደረጃ የተገነባ እና የተስተካከለ ለዚህ ዓላማ ብቻ የሚውል የማሰልጠኛ አካባቢ የሌለ ስለሆነ በከተማችን ውስጥ በተለያየ ቦታ ላይ በተበታተነ ሁኔታ የሚሰጥ አገልግሎት አለ። አብዛኞቹ ላይ ማስተካከያ አድርገናል። መከልከል ያለበት ቦታም ከልክለናል። ሙሉ ለሙሉ ለመከልከል ግን ለዚህ ተብሎ የተዘጋጀ አማራጭ መፍትሄ የሌለ ስለሆነ መከልከል አይቻልም። አሁንም ቤተል አካባቢ ያለውም ጉዳይ አጋላጭ ሁኔታውን ለመቀነስ ፍጥነት ለመቀነስ ፍጥነትን እንዴት ለመቆጣጠር መቀነስ ይቻላል? አሁን ጄኔራል ዋቆ ጉቱ ትምህርት ቤትን ያውቁታል። ቤተል ትምህርት ቤት አጠገቡ ያለውን ያውቁታል። ዙሪያውን ወደ ዓለም ባንክ በሚወስደው መንገድ ላይ ማሰልጠኛ ነው። ስለዚህ ይሄ ችግር ሆኖብናል ነው ቤቱ እያለ ያለው። ስለዚህ ይሄንን ዘላቂ መፍትሄው ምንድን ነው? ዘላቂ መፍትሄው ተማሪዎች የሚወጡበት ሰዓት ከሆነ ለምሳሌ በሰዓት ከፍሎ ተማሪዎች የሚገቡ የሚወጡበት ሰዓት ከሆነ አገልግሎትን ክልከላ ማድረግ፣ በሰዓት ምልክቶችን መገደብ ማስተካከል ይቻላል። ፍጥነት ከሆነ ችግር ያለው አካባቢው ላይ ፍጥነቱን ለመቆጣጠርና ለመቀነስ የሚያስችል ስራዎች መስራት ያስፈልጋል። ሌሎች በጥናት ተመስርተን አጋላጭ የሆኑ ነገሮች ምን ምንድናቸው ተብሎ ከተለዩ በኋላ ለእያንዳንዱ አጋላጭ ሁኔታ መፍትሄው ምንድነው በሚል አስቀምጦ መተግበር ነው። ትራፊክ ማኔጅመንት አሁንም ደግሞ ማየት አለበት ብዬ የማስበው በኮልፌ ብቻ ሳይሆን
በግል ትምህርት ቤቶችም አካባቢ ላይ ተቋም እስከሆነ ድረስ በደንብ ማሰብ አለበት ብዬ ነው ማስበው። ለምሳሌ ለሚኩራ በሳፋሪ ትምህርት ቤት አካባቢ፣ ቦሌ በዳንዲቦሩ እንዲሁም ደግሞ በባምቢስ አካባቢ ያሉ ትምህርት ቤቶችም ጋር በብዙ መልኩ ትምህርት ቤቶች አካባቢ ላይ ትልቅ ስፒድ ብሬከሮች እንደውም ሌላ ተገልጋይ መኪናዎች ፓርኪንግ የሚሆኑበት ቦታዎች አሉና ሰው በደንብ መታየት አለበት። ከትራፊክ አንጻር ምን የት ጋር መሰራት አለበት የሚለውን ነገር በደንብ ስፔሲፊክ አድርጎ የግሎችንም የመንግስት ተቋማቶችም ላይ በደንብ መታየት አለበት ብዬ ነው ማስበው። ሁለተኛ ጭርቆስ አካባቢ ፊውቸር ታለንት ኦር የሚባል ወደ ቦሌ ሚካኤል በሚሄደው መንገድ ላይ ስፒድ ብሬከር የለውም ለምሳሌ ማለት ነው። ሰው ትምህርት ቤት አለ ከፊት ለፊቱ ወደ ታች ስትሄድ ቁልቁለቱ ላይ የለውም ማለት ነው። ስለዚህ እንደዚህ አይነት ቦታዎች ላይ የጋ ነው ስፒድ ብሬከር የሚያስፈልገው። የትኛው ቦታ ምን አይነት ስፒድ ብሬከር ያስፈልገዋል የሚለውን የጥናት ቡድን አለው ወይ ራሱ ተቋማችሁ? ይሄን ለይቶ መስራት ላይ ምንድነው የሚመስለው? ተቋማችን ዓለም አቀፍ ስታንዳርዱን በጠበቀ ሁኔታ በርካታ ጥናቶችን አጥንቶ ነው ተግባራዊ የሚያደርገው። በዚህ ዓመት ከብዙሃን መገናኛ ብዙዎቻችሁ እንደሰማችሁት ከተማችን በዓለም ተወዳድሮ ስፒድን ማኔጅ በማድረግ በዓለም አንደኛ የወጣ ከተማ ነው አዲስ አበባ። ይሄ ዝም ብሎ አይደለም። ኢንተርናሽናሊ ገለልተኛ አካላት ከተማ ውስጥ ገብተው ቆጥረው ጥናት አድርገው የመጡ ውጤቶችን በሰነድ ጭምር በኢንተርናሽናል ጆርናሎች ታትመው ፕሩፍ ተደርጎ ነው ስራዎች በሰፊው እየተሰሩ ነው። ቅድም ከቤቱም በዝርዝር ተነስቷል። ትምህርት ቤት አካባቢ 110 አካባቢ የሚሆኑ ትምህርት ቤቶች ለይተን በጋራ በቅርበት እየሰራን ያለንበት ሁኔታ አለ። በከተማ ውስጥ የመንገድ ደህንነት ምክር ቤት ተቋቁሟል። በከንቲባ የሚመራ ነው። ትምህርት ቢሮ አባል ነው። እነዚህ አጋላጭ ሁኔታዎች በዝርዝር እየተፈተሹ እየታዩ በርካታ ስራዎች እየሰሩ ነው። ቦታው ላይ ትምህርት ቤት ይኖራል፣ ሌሎች ማህበራዊ ኢኮኖሚያዊ ጉዳዮች ይኖራሉ። አያይዘን አይተን የከባድ መኪኖች ፓርኪንግ የግድ ለማህበራዊ ለኢኮኖሚ ጉዳዮች ከተማ ውስጥ በርካታ የኮሪደር ልማት ስራዎች አሉ። ሌሎች የመሰረተ ልማት ግንባታዎች አሉ። ተገንብታ በተጠናቀቀች ከተማ ውስጥ አይደለም የምንኖረው። ይሄ ኢኮኖሚክ አክቲቪቲ ኢምፖርታንት ነው በአንድ በኩል። በሌላ በኩል ደግሞ ትምህርት ቤት አካባቢ ያሉ ሁኔታዎች ደግሞ በዚህ ምክንያት የሚፈጠሩ አዋኪ ጉዳዮች ካሉ፣ ለአደጋ አጋላጭ ሁኔታዎች ካሉ ታይተው ተመርምረው እንደዚሁ ቅድም እንዳልኩት ለዛ የሚሆን መፍትሄ የምናበጅ ነው የሚሆነው። ችግሩ አሁን ስለተነሳ ብቻ ሳይሆን ወርደን ምን ያህል የተባለው ችግር ለመማር ማስተማሩ ምን ያህል ችግር ፈጥሯል የሚለውን ማጥናት ማየት አለብን። አሁን ከእርሶ መልስ ግን እየተረዳን ያለነው ነገር ጥቆማ ሲሰጥ ነው የምትሄዱት። ጥቆማውን ማረጋገጥ ነው የሚቀድመው። ትክክል ነው። ግን ከዛ በፊት የፓርኪንግ ራሱን የቻለ ስርዓት አለው አይደለ? መኪኖች መቆም ያለባቸው ህንፃዎችም ከሆነ የራሳቸው የፓርኪንግ ቦታ ያስፈልጋቸዋል። ሌላ ቦታም ከሆነ ራሱን ችሎ ህግ አለው፣ ስርዓት አለው። ስለዚህ ጥቆማውን ሄዶ መከተልና ማጣራት ጥሩ ነው። ነገር ግን እናንተ ራሳችሁ ሰራተኞቻችሁ መድባችኋል የሚቆጣጠሩ በየቦታው የሚሄዱ ሲንቀሳቀሱ እናያለን። ምን ያህል ግን ሰራተኞቹ ተከታትለው እዚህ ጋር የፓርኪንግ ቦታ አይደለም ብለው ራሳቸው ይከታተላሉ፣ ይቆጣጠራሉ? መቅጣት ያለባቸውንስ ይቀጣሉ ወይ? ከባድ መኪኖች እንቅስቃሴ ጋር ተያይዞ ያው የወጣ ህግ አለ፣ ተግባራዊ ተደርገዋል። ጠዋት ከመንቀሳቀስ ጋር ተያይዞ ጠዋት ገደብ ያለበት አለ፣ ከሰዓት ገደብ ያለበት አለ። በየአካባቢው ለከባድ መኪኖች እንቅስቃሴ ክልክል የተደረጉ አካባቢዎች አሉ። ሙሉ ከተማው ለከባድ መኪኖች እንቅስቃሴ ክልክል አልተደረገም። ከዚህ አንጻር ማንዴቱ መኛ ነው። ስራዎችም እየተሰሩ ያሉ ስራዎች አሉ። በቀን በርካታ አካባቢዎች ላይ ቁጥጥር ይደረጋል፣ እርምጃ ይወሰዳል። ባለፈው በአዲስ ከተማ በነበራችሁ ቆይታም የትምህርት ሴክተሩን አስመልክቶ ያሉ ዋና ዋና ጉዳዮች ላይ አንስተን ከሆሪዞንታሊም ሴክተሮች ጋር የጋራ የተግባባንባቸው ጉዳዮች ነበሩ። አንደኛው በትምህርት ቤቶች ፊት ለፊት በትምህርት ቤቶች አካባቢ ያሉ ለተማሪዎች ስጋት እየሆነ ያለ የመኪናዎች የተርሚናሎች ጉዳይ ተነስቶ ያው ብዙ ተነጋግረን ነበርና ክፍለ ከተማ አስተዳደሩን በልዩ ትኩረት በመውሰድ በምክትል ዋና ስራ አስፈጻሚ በበላይነት ጉዳዩ እንዲያዝ ተደርጎ እኔም የትራፊክ ማኔጅመንት ኃላፊው አቶ አዩ እና የክፍለ ከተማችን ምክትል ዋና ስራ አስፈጻሚ የጋራ በማድረግ በደብዳቤ ኦፊሻሊ የትኞቹ ትምህርት ቤቶች ላይ ምን ምን ችግሮች አሉ፣ የት ቦታ የትኛው ትምህርት ቤት ላይ የትኛው ተርሚናል በሚል የጋራ አድርገን ውሳኔ እንዲወሰድባቸው የጋራ ተግባብተናል። ውሳኔ ግን የሚሰጠው የግብረ ኃይል አለው። ተርሚናል ሲንቀሳቀስ ግብረ ኃይል ቁጭ ብሎ ከፖሊስ ከደንብ ይህንን ተርሚናል ቼንጅ የሚያስፈልገውን ጉዳይ ላይ ውሳኔ የሚሰጥ ግብረ ኃይል ስላለ ግብረ ኃይሉ ቁጭ ብሎ ውሳኔ እንዲሰጥባቸው የጋራ ተግባብተናል።
በእርግጠኝነት በዚህ ሳምንት መፍትሄ ያገኛል ብለን ነው የምናስበው። ጥሩ መቀራረብን፣ ጥሩ መግባባትና ለመፍትሄም ብዙ ርቀት የሄድንበትን መድረክ በመሆኑ በዚህ አጋጣሚ ጥሩ መድረክ እንደነበረም እንዳነሳሁትን ለምስጋናም ጭምር ስለፈለኩ ነው። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። ከተማችን ዘመኗል፣ አምሯል። በጣም ብዙ ኮሪደር ልማቶች ተሰርተዋል። ብዙ መናፈሻ ፓርኮች አሉ፣ አካፋዮች አሉ። ግን እኮ ተማሪዎች በትምህርት ሰዓት ዩኒፎርማቸውን ለብሰው እነኛ አካፋዮች ውስጥ አይታችኋቸው አታውቁም? በየፓርኮች ውስጥ ከነ ዩኒፎርማቸው ሌላው እየተማረ ነው፣ መምህሩ እያስተማረ ነው፣ የትምህርት ሰዓት ነው። በቡድኑ ነው በየፓርኮች ውስጥ። አንደኛ ፓርኩንም የተሰራውን ልማት እያጠፉ ነው ያሉት። ሳሩን አበባውን እየረገጡ እያጠፉ ነው የታዘብነው። በሌላ በኩል እነሱ እየጠፉ ነው የታዘብነው። ይህ ኃላፊነት የማን ነው? ምናልባትም በመረጃ ብዙ ያልደረሱን በተለያዩ መናፈሻ ውስጥ ቅድም ሲነሳ የነበሩ ተማሪ ዩኒፎርም ለብሰው ቦታው ንጹህ ነው፣ ንጹህ ተግባር የማይፈጽሙ ከትምህርት ገበታቸው ላይ በተለያየ ምክንያት የሚቀሩ ተማሪዎችን ክትትል፣ ቁጥጥር ማድረግ ያስፈልጋል የተባለውን ሙሉ ለሙሉ እንወስዳለን። በጋራ እንደየ ድርሻችን ማለት ነው። እንደየ ድርሻችን ግን ስራው በምን መሆን አለበት? በቅንጅት መሆን አለበት የሚለውን መያዝ በቂ ነው የሚል እሳቤ አለኝ። እንደተባለውም ጫካ አካባቢ ላይ መዝናኛ አካባቢ ተደብቆ የሚሄዱ ሁኔታዎች አሉ። ይህም ፖሊስ በሚያገኝበት ሰዓት ላይ ሰብስበን ጣቢያ ጭምር ወስደን የምናስርበት፣ ቅደም እንዳልኩት ደግሞ ቤተሰቦችንም ጭምር ጠርተን የማስጠንቀቂያና በትምህርት ቤት በኩል ጭምር እርምጃ እንዲወሰድ የምናደርግበት ሁኔታ አለና የመማር ማስተማሩ ሂደቱ እንደውም እንደ ከተማችን አሁን የ6ኛ የ8ኛ የ12ኛ ክፍል ፈተናዎችም ሲካሄዱ ምንም ያጋጠመን ችግር የለም። ይሄም በጋራ ተቀናይተን እየሰራን ያለን ስለመሆኑ ነው። በጣም ጥሻ የበላባቸው ተማሪዎች ላልባሌ ነገር ውስጥ የሚዳርግ የሚሸሸጉበት፣ የሚደበቁበት፣ የሚጠፉበት ጫካ መንጥረን ለግብርና አገልግሎት እንዲሆን አድርገናል። ስለዚህ ትምህርት ቤት ምን ሆነ? ይመረትበታል፣ ስፖርት ይሰራበታል፣ ጤናን ይከባከብበታል፣ ይመገብበታል፣ ይማርበታል። ዜርፎር ስኩል ወደ ምን ተቀየረ? ወደ ላይቭሊሁድ ቀየር ነው የምንለው አስተሳሰብ ከዚህ ነው የሚመነጨው። ትስስሩ በዚህ ደረጃ ላይ ነው ያለው። ዋናው የነዚህ የአራቱ ሪፎርም ስኬት ደግሞ የሚሄደው ስኩል ሊደርሺፑ ነው። የሪፎርሙ አካል አምስተኛው ይሄ ነው። ሊደርሺፑን በብቃት እንዲሆን ቆይታ ጊዜው አንዴ ተወዳድሮ ስለያዘው እንደ ቅርስ የሚወስድበት የማይነካበት አይነት አደረጃጀት አይደለም። ቆይታው የአንድ ርዕሰ መምህር በሚያስመዘግበው ውጤት እንዲሆን አድርገናል። ስለዚህ ሪፎርማችን ይሄ ቀጣይነት ባለው መልኩ ሁሌ የምንሄድበት እንደሆነ በደንብ ማሰብ ያስፈልጋል። በትምህርት ቤቶች ውስጥ የሚገኙ ጊዜ ያለፈባቸው ኬሚካሎች ስጋት እንደሆኑ በተለያዩ መድረኮች ከዚህ ቀደም ተነስቷል። እኛም ስንዘዋወር ላቦራቶሪ ውስጥ ያሉ ጊዜ ያለፈባቸው ኬሚካሎች ሲወገዱ አናይም፣ እዛው ተቀምጠው ነው ያሉት። አደጋ ሊያደርሱ ይችላል የሚል ስጋት አላቸው ባለሙያዎቹ፣ መምህራኑ። ነገር ግን እርምጃ አልተወሰደባቸውም የሚል ነገር ይነሳል። ጊዜያቸው ያለፈባቸው ኬሚካሎች ላይ አንዱ መሰረታዊ ችግር እዚህ ላይ ኬሚካሎች የሚገዙት ተማሪዎቹ የተግባር ትምህርት እንዲማሩ ነው። ተማሪዎች የተግባር ትምህርት የሚማሩት ትምህርት ቤት ውስጥ ብቻ ነው። እነዚህን ኬሚካሎች እየሞከሩ እየነኩ ሪያክሽኖችን እያዩ እንዲማሩ ነው ዋናው የሚገዙበት መሰረታዊ ሀሳብ። ስለዚህ የትምህርት ቤቶች መምህራን፣ ርዕሰ መምህራን እነዚህን ኬሚካሎች የሚገዙትን ጥንቅቅ አድርጎ መጨረስ፣ ተማሪዎች እንዲሞክሩ ማድረግ፣ በተደጋጋሚ ወደ ላቦራቶሪ እንዲመጡ ማድረግ መሰራት አለበት። ይሄ በየአመቱም ይገዛል እኮ አሁንም ኬሚካል ይገዛል። አሁን ይሄን እየተነጋገርን ትምህርት ቤቶች ኬሚካል አላቸው። ይሄን ኬሚካል
ለዚህ ዓመት ያቀዱትን በተገቢው ካልተጠናቀቁ ለሚቀጥለው ዓመት ምን ይሆናል ማለት ነው? የሚወገደው ቢወገድ እንኳን ይሄኛውም ኤክስፓየርድ ያደርጋል። ስለዚህ ቤዚካሊ ሁሉም መምህራንም የትምህርት ቤት አመራሮችም ይህንን ኬሚካል በአግባቡ መጠቀም ላይ ትኩረት ማድረግ ይፈልጋል። ተማሪዎች ትምህርቱን እንዲወዱት ይበልጥ እዛ ላይ እንዲሰሩ ማድረግ በጣም ወሳኝ ነው። ኤክስፓየርድ ያደረገ ኬሚካል ይላል መምህሩ፣ ኤክስፓየርድ ያደረገ ይላል ርዕሰ መምህር፣ ሱፐርቫይዘር፣ ወላጅ ኮሚቴ፣ ሁሉም ከምን መነጨ የሚለውን በደንብ እንድታቁልን እንፈልጋለን። ምንድነው ችግሩ ብለን በሴንሰስ ደረጃ በሁሉም ትምህርት ቤቶቻችን የኮተቤ ትምህርት ዩኒቨርሲቲ ኢንቬንተሪም ሰርቷል፣ ጥናትንም አድርጓል። በሚቀጥሉት ጊዜያት ዲስክሎዝ እናደርጋለን። አንደኛው ችግር መቼ ተገዝቶ መቼ ኤክስፓየር ያደረገ መቼ ተመረተ መቼ ኤክስፓየር ተደረገ የላቸውም የኬሚካል ጠርሙሶቹ። ይሄንን ማድረግ ያለበት የትምህርት ቤት ርዕሰ መምህር ነው። ይሄን ማድረግ ያለበት ሱፐርቫይዘሩ ነው። ኢንስትራክሽናሊ ሱፐርቪዥን ስናደርግ ይሄንንም እያየን ታግ እየተደረገ መቼ ገባ መቼ ተመረተ መቼ ኤክስፓየርድ ያደርጋል የሚለውን የአደረጃጀት አሰራር የላቸውም። ስለዚህ ይሄንን በአዲስ መልኩ ኢንትሮዲዩስ እናደርጋለን። የተለዩትን ደግሞ በቅርብ ቀናት እናስወግዳለን። እዚህ ቤት የተነሱ ጥያቄዎች የት ደረሱ ብለን ዳግም ከሁለት ወር ወይ ከወር ወይ ከቀናት ወይ 3 ወር ውስጥ በዚህ ማዕቀፍ ውስጥ ሆነን እዚያ ያላችሁ ተቋማት ደጃችሁን እመጣለን፣ ሁላችሁም ቃል የገባችሁልን ያኔ እኛ መስራት የምንፈልገው ተፈቷል ብለው መምህራን ሲያመሰግኑ፣ ልጆች ሲጠቀሙ፣ ተማሪዎች ሲጠቀሙ ማየት ነው የምንፈልገው እኛ። ይሄንን ካደረጋችሁልን ይሄ ነው የዋርካ ፕሮግራም ዓላማ። እንደምታደርጉልን አንጠራጠርም። ከዚህ በፊትም በነበሩ መድረኮች ብዙ ጥያቄዎችን አንስተን ግን አብዛኛ ችግሮች የተፈቱልን ነው። ይሄ ደግሞ በማምራትም በውሃም ብዙ መልስ አግኝተናል። ከልብ እናመሰግናለን ተቋማቶቻችን ማለት ነው። አሁንም ያሉት ጥያቄዎች አንዱ ከማብራት ጋር ተያይዞ የተሰሩ ወይም ደግሞ የገቡት መብራቶች ኃይል ከማጣት አንፃር አንዱ የሚነሳ የዱድቡሳ ቅድመ አንደኛ ትምህርት ቤት ላይ ብዙ ጊዜ ይነሳል። ተደጋግሞም ተጠይቋል። 3 ፌዝ ነው ተብሎ ገብቶ ነገር ግን ደግሞ ኃይል የለውም በሚል ደረጃ ይነሳል ማለት ነው። የ3 ፌዝ ማብራት ጥያቄው እንደ ጥያቄ ይነሳል። ኃይል ይቆራረጣል። አልፎ አልፎ ግን ተገምቶ ደግሞ በአግባቡ ፈጥኖ መግባት ላይ መሬት ላይ የሚጎተትበት አግባብ አለ። ያረጁ ፖሎች እንዲነሳልን እንጠይቃለን። እሱ አካባቢም ያው ፈጥኖ የሚነሳበት ያረጁ ፖሎች የት ነው ያሉ? ትምህርት ቤት አካባቢ ትምህርት ቤት አካባቢዎች አሉ። እሱ ትምህርት ቤት ወረዳ 1 አሁን ያልኳችሁ ፈረንሳይ ቅዱስ ማርቆስ ትምህርት ቤት፣ መካነ ሕይወት ትምህርት ቤት አካባቢዎች አሉ። ኦልድ ፖሎች አሉ በየትምህርት ቤቱ ፕላስ ደግሞ ኦልድ ኢንስታሌሽኖች አሉ ከዚህ በፊት የተዘረጉ ኢቭን በትምህርት ቤቱ ደግሞ ከጊዜ ወደ ጊዜ አቅሙን እየገነባው ከዚህ በፊት በ1 ወይም 2 G+4 የነበረው አሁን ወደ 4 ወደ 3 በሚመጣበትና ግቢን የማንቀሳቀስ አቅም ኃይል እጥረት ጋር ተያይዞ ከማብራት ኃይሎች ጋር በደንብ ተቀናይተን እየሰራን ነው። አንጻራዊ ሙሉ በሙሉ ተቀርፈዋል ማለት አንችልም። እኛ ስንዘዋወር ያገኘናቸው መረጃዎች አሉ። አንዳንድ ቦታ ላይ 3 ፌዝ ነው የገባው ተብሎ ነገር ግን 3 ፌዝ አይደለም፣ የፓወር እጥረት አለ፣ ኃይል ያንሰዋል፣ መስራት የሚያስችለን ነገር መስራት እየቻልን አይደለም የሚል ነገር አለ። ሌላው ደግሞ የትራንስፎርመር ክፍያ ተፈጽሞ በወቅቱ አይገባም እስከ 1 ዓመት ድረስ ወይም ከዛ በላይ ጠብቁ ወረፋ የሚባልበት ሁኔታ አለ የሚል ነገር ተነስቷልና ትምህርት ቤት እንደመሆኑ አስቸኳይ አፋጣኝ ምላሽ መስጠት ያስፈልጋልና ወረፋ ጠብቁ የሚባልበት ሁኔታ ምን ይመስላል? ለምንድን ነው ለትምህርት ቤቶች ቅድሚያ የማይሰጠው? ትምህርት ቤቶችንና ጤና ቢሮ በኩል የሚመጡ የኃይል ጥያቄዎችን ቅድሚያ ሰጥተን ነው የምናስተናግደው። በዚህ በጀት ዓመት የመጀመሪያ ኳርተር ላይ በአዲስ አበባ ከተማ ትምህርት ቢሮ የኃይል ጥያቄ ተጠይቆባቸው ምላሽ አልተሰጣቸውም የሚል ቅሬታ አልቀረበም። የተጠየቁ ጥያቄዎች በሙሉ ምላሽ ተሰጥቷቸዋል። ምላሽ ያልተሰጣቸው ክፍያ ተፈጽሞባቸው አገልግሎቱ አላገኘንም የተባሉ ትምህርት ቤቶች ካሉ መረጃውን መውሰድ እችላለሁኝ። ምላሽ ካሉ ስለዚህ ካሉ እዚሁ ለምን አሰጧቸውም ጥቆማውንና ለምን አይፈቱላችሁም?
ከልደታ ክፍለ ከተማ እንደዚህ ስሪፌዝ ተጠይቆባቸው ያልገቡ ክፍያም የተፈጸመላቸው እስካሁን በእንጥልጥል ያሉ ትምህርት ቤቶች አሉ። አንደኛ አፍሪካ ብርሃን ትምህርት ቤት፣ ሁለተኛ ኦሜድላ፣ ሶስተኛ መተባበር፣ አራተኛ ዘራ የደረስ ትምህርት ቤት፣ አምስተኛ አዲስ ፍሬ፣ ስድስተኛ እናት ኢትዮጵያ። እነዚህ ስድስቱ ትምህርት ቤቶች ጥያቄው ተጠይቋል። ክፍያ የሚያስፈልገውን ሂደት ሁሉ ጨርሳችኋል? ምን ያህል ጊዜ ሆነዋል? እኔ ራሱ ወደዛ ተቋም ከመጣው 3 ወር ሞልቶኛል። እነዚህ ጥያቄዎች ይመጣል። ስብራል ላይ ተከፍሎ የእናቶች ማብሰያ ክፍል ላይ ሴት እናቶች በማገዶ ነው ሙሉውን የሚሰሩበት። ሞስት ፕሮባብሊ ስራ ተጠናቋል። እንጨት ቆመዋል። ነገር ግን ደግሞ አልተጠናቀቀም። እናቶች በጣም ትንሽ በጭስ እየተጎዱ ነውና እሱ ተከፍሎ አልቋል። ነገር ግን ተግባራዊ ያልተደረገላቸውም። እውቀት ወገኔ ትምህርት ቤት የሚባል አለ 18 መዞራ ላይ ያለው። ከዛ በፊት በተደጋጋሚ አሚናም የትራንስፎርመር ህንጻው ከተገነባ G+4 ነው፣ 0 ነው፣ ማብራት የለም ማለት ጠይቀን ነበር በተደጋጋሚ። ባለፈው ስንጠይቆ ኢንፍሌሽን እንደገና ተጨማሪ መጣ ብለው ተመለሱት። እንደገና ደግሞ ሁለተኛም ስንጠይቅ 1 ወር ጠብቁ ተባለ። ሁለተኛም ስንጠይቅ ደግሞ ባለሙያዎች የሉም፣ በተደጋጋሚ ምክንያት ነው የሚያቀርቡት ማለት ነው። ይሄ ደግሞ ቅርንጫፉ 18 ማብራት ኃይል የሚባል ቅርንጫፍ የራሱ ቻለ ስላለ እሱ ላይ በተደጋጋሚ እስካሁን ድረስ ትምህርት ቤቱ ሙሉ በሙሉ G+4 ነው፣ ማብራት የለም። ስለዚህ እኔ እዚህ ብቻ ሳይሆን በአጋጣሚ ዛሬም እንደዛ ማግኘቴ ጥሩ ነው። የራሳቸው ባለሙያዎችም መፈተሽ ያስፈልጋል። ከሳቸው ገለጻ በመነሳት ክፍያ አልተፈጸመበትም፣ የዋጋ ማሻሻያ እየተጠየቅን ነው እያሉ ያሉት ልክ ነው። የዋጋ ማሻሻያ ይጠየቃል። በየጊዜው ማርኬቱ ፍላክቹዌት ያደርጋል። በሚያድግበት ጊዜ ለምሳሌ እሳቸው መጀመሪያ ጥያቄውን ባቀረቡበት ጊዜ የጠየቁት የትራንስፎርመር ዋጋ 800 ምናምን ሺህ ብር ነበር ብለው ነበረ። አሁን ባለው ከረንት ማርኬት ምናልባትም ወደ 5 ሚሊዮን። ስለዚህ እናንተም ያኔ ይህንን እንክፈል ብለው ሲያቀርቡ አፋጣኝ ምላሽ ባለመስጠታቸው የተነሳ ሀብት አይባክንም ነበር። እሱ እንግዲህ በእርግጥ ልክ ነው። ምናልባት እዛ ላይ በጊዜው ጥያቄው በቀረበበት ጊዜ እንግዲህ ክፍያውን እንዳይፈጽሙ ያደረጋቸው ኮንዲሽን ምንድን ነው የሚለውን ነገር ማወቅ አልችልም። በሪፎርሙ እንደድን የዛሬ ዓመት ያሳወቅናቸው የሚመለከተውን አካል አይድሉኑ የማያገለግል ትራንስፎርመር ነው በተቋም ውስጥ ያለው ያ ተመልሶ አክቲቭ እንዲደረግልን ነው የጠየቅነው። ፓወር የለውም፣ ግቢያችን ውስጥ የፓወር መቆራረጥ አለ። ለአመታት ደግሞ አክቲቭ ያልሆነ ትራንስፎርመር በግቢ ውስጥ ስላለ እሱ ተመልሶ አክቲቭ እንዲደረግልን ለሚመለከተው አካል አሳውቀናል። ቅድም ከዛ ጋር ስነሳ እንደነበር የሚመለከታቸው አካላት ይህን እየተከታተሉ ያንን ወደ ተጨባጭ ተግባራዊነት እንዲቀየር የማድረጉ ጉዳይ አሁን መፈተሽ ያለበት ጉዳይ ነው። አስምሬ መናገር የምፈልገው ኢንቨንተሪ ተካሂዶ የቱ ጋር ፖቴንሻል አቅም አለን የሚለው ጉዳይ ለራሱ ትኩረት አላገኝ የሚለውን ማከለ ፈልጋለሁ። አመሰግናለሁ። ምን ያህል ጊዜ ሆነው ጥያቄውን ካቀረባችሁላችሁ ለነሱ? ወደ 2 ዓመት ሄዷል። ስሪፌዝ ተብሎ ስሪፌዝ አይደለም የገባልን ኃይል የለውም የሚል ጥያቄ በተጨባጭ እያነሱ ነው። ከፍለንም አልገባልንም የሚሉ በተጨባጭ አንስቷል። ተጨባጭ ካደረጋችሁ ብለዋል። ጥያቄው ተጨባጭ የሆነ ነው። ምላሹስ ምንድን ነው? ለ3 ፌዝ ቆጣሪ ክፍያ ፈጽመን እስካሁን ቆጣሪዎቹን አላገኘንም የተባሉ ትምህርት ቤቶች አሉ። የእነሱን መረጃ ወስዳለሁ። የሚመለከታቸውን አገልግሎት መስጫ ማዕከሎች ጥያቄውን ለነሱ አቀርባለሁ ማለት ነው። እስካሁን ድረስ አገልግሎቱን ያልሰጡበትን ምክንያት ምን እንደሆነም የማጣራቱን ስራ እንሰራለን ማለት ነው። ተጣርቶ በምን ያህል ጊዜ ውስጥ ምላሽ ለትምህርት ቤቶቹ ይሰጣሉ? 3 ፌዝ ቆጣሪ አላገኘንም የሚሉትን ትምህርት ቤቶች የ1 ወር ባልሞላ ጊዜ ውስጥ ምላሽ የሚያገኙበትን ሁኔታ እናመቻቻለን። አገልግሎት መስጫ ማዕከሎቹ ይሄን ቆጣሪ ለማገናኘት ምንድነው ክል የሆነባቸው ችግሩ ምንድነው የሚለውን ነገር የማጥራቱን ስራ መጀመሪያ እንሰራለን። ከዛ በኋላ ቆጣሪውን የሚያገኙበትን ሁኔታ እናመቻቻለን። 3 ፌዝ ቆጣሪ ገብቶላቸው ግን 3 ፌዝ ቆጣሪ አይደለም ወይም ደግሞ የኃይል ማነስ አለበት የሚል ጥያቄ ያነሱ ትምህርት ቤቶች አሉ። ጥያቄዎቹም የተነሱት በአብዛኛው የማስፋፊያ ኤሪያዎች አካባቢ ላይ ያሉ ትምህርት ቤቶች ናቸው።
ከለሚኩራ ተነስተዋል። ከየካ እና ከአቃቂ ቃሊቲ የተነሱ ናቸው። እንደዚሁም በአጭር ቀን ምላሽ የምሰጥበት ይሆናል ማለት ነው። 3 ፌዝ ቆጣሪ ገብቶላቸዋል። በ8 ቀን ጊዜ ውስጥ ይሄንን መልስ መስጠት ይቻላል። ሌላው ያረጁ ምሰሶችን ይነሱልን የሚል ጥያቄ ያነሱ 2 ክፍለ ከተሞች አሉ። ትክክል ነው ጥያቄው። ያረጁ ምሰሶችን የኛም ተቋም እያነሳ ያለበት ሁኔታ አለ። ግን ክፍለ ከተሞች አንድ ሊያግዙን የሚገባው ጉዳይ ምንድነው? ያረጁ ምሰሶች ከተነሱና በአዲስ ከተቀየሩ በኋላ ያረጁ ምሰሶችን የምናከማችበት የቦታ ችግር ስላለ ይሄ በአዲስ አበባ ከተማ ስራ አስኪያጅም ጭምር ተነስቶ ክፍለ ከተሞች ለእንደዚህ አይነቱ የማከማቻ ቦታዎችን እንዲያዘጋጁ ትብብር እንዲደረግ። ስለዚህ ያረጁ ምሰሶች እንዳይነሱ የሆነው ስናነሳ የምናስቀምጥበት ቦታ ስላጣን ነው። እሱም አንድ ችግር ስለሆነ ማለት ነው። እና ግን ይሄ ያረጁ ምሰሶችን የማንሳቱ ስራ እየተሰራ ያለበት ሁኔታ በስፋት እየተሰራ ያለበት ሁኔታ ነው ያለው። የተነሳውን ፈረንሳይ አካባቢና አቃቂ ቃሊቲ ነው። ፈረንሳይ ያለውንም ያው የአዲስ ሰሜን እነሱ ያመቻቹ ቦታ በተመቻቸ በምን ያህል ጊዜ ውስጥ እነኚህን ያረጁ ምሰሶች ከትምህርት ቤት ግቢ ከትምህርት ቤት አካባቢ ታነሳላችሁ? ምን ያህል ጊዜ ይፈጃል? እንግዲህ ያው ምናልባት የስራ መደራረብ ሊኖር ስለሚችል እንግዲህ በ3 ወር ጊዜ ውስጥ እነዚህን ያረጁ ምሰሶችን ማንሳት ብቻ ሳይሆን በአዲስ የመቀየር ስራ ነው የሚሰራው። ለኮንትራክተሮች ነው የሚሰጠው ስራው። ባይዘው ለሶስተኛ ወገን ስራውን የሚሰሩ ማህበራት አሉ። ለነሱ ነው የሚሰጠው። እነሱ ያን ስራ ሌሎችም የተቋሙ ተደራራቢ ስራዎችም ስላሉ እስከ 3 ወር ጊዜ ውስጥ ይህን ችግር ልናነሳ የምንችልበት ሁኔታ እንዳለ። እኔ ይሄንን ፕሮግራም እንደ ዛሬም ገብቶኛ ያቅም በነገራችን ላይ ተሳትፌም ስለማላቅ ይሆናል። በጣም ሃርድ ቶክ ለምን አይነት አመራር ይጠቅማል መሰላችሁ? ቅንጅታዊ አሰራርን ለተወ መቀናጀት ለማይፈልግ ሌዚስፌር ለሆነ አመራር ወጥራችሁ ትይዙለታላችሁ አቅም ነው። ጥያቄ ጠይቁ ስትሉን ማን ጠይቀው ለምንድን ነው? ኤቭሪ ቀን የኤቭሪዴይ ስራችን ቅንጅታዊ አሰራር ነው። ዴይሊ ሩቲናችን የእያንዳንዱ ተቋማትን በር ማንኳኳት ነው። በቅንጅት መስራት ነው። ለጋራ ውጤት መትጋት እንድንችል በከተማ አስተዳደሩ የተዘጋጀው የቅንጅታዊ አሰራር እንደ ትምህርት ቢሮ የተጠቀመበት አካል የለም ብዬ በብዙ ቦታ ላይ እናገራለሁ። ዛሬ ያ ነገር ምንም እንዳልናገር አደረገኝ። ቢኮዝ አደረጃጀት ነው ጠቅሞኛላ። እንደ ፕላትፎርም ወስጄ ውጤት አምጥቼበታለሁ። ማን ዛሬ እንዴት ተጠይቃለሁ? ቢኮዝ ትናንት ስጠይቅ ነበር። ባለፉት አመታት እነሱን ሳሳትፍ ነበር። ውጤት አምጥተንበታል። የተሸራረፉ የወዳደቁ ነገሮች ናቸው። ስትራክቸራል አይደሉም ጥያቄዎቹ። ለዚህ ነው ጠይቁ ስትሉን መጠየቅ ያቃተን። አንደበት የለንም። አብረን ሰርተናል። አብረን የነሱ ጥያቄ እኔም ጥያቄ ነው። እነሱ ስጠይቅ እኔንም ነው የምትጠይቀው ብዬ ነው የማስበው። አብረን ሰርተን ውጤት አምጥተናል። 2 ትምህርት ቤት 1 ክፍለ ከተማ አይደለም፣ ብዙ ባክሎኮች ነበሩ። በዚህ ውስጥ ከኛ ጋር የተቀናጁ የቅንጅት አካላት የሆኑ ሁሉ ተቋማቶችን በዚሁ በተማሪዎች ስም ላመሰግን እወዳለሁ ማለት ነው። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጋር የተገናኘ በክፍል 1 እንግዲህ በርካታ ጥያቄዎችና ሀሳቦች አስተያየቶች ተነስተው ለተነሱ ጥያቄዎችም ምላሽና ማብራሪያዎቻቸውን ጭምር ነበር ወደ እናንተ ይዘን ስንቀርብ የነበረው። ታዲያ ከትምህርት ቢሮ ጋር ተያይዞ የተነሱ ጥያቄዎች እነኚህ ብቻ አይደሉም። ሳምንት ቀሪ የተነሱ የተዳሰሱ ጉዳዮችን ወደ እናንተ ይዘን እንቀርባለን። ከቀሪ የአዲስ ሚዲያ ኔትወርክ አዝናኝ፣ አስተማሪ፣ መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንዲሆንላችሁ ተመኘን። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ